ከወዳጅነት ወደ ደመኛ ጠላትነት an axis of evil. Unprecedented crippling sanctions on Iran. Iran has been a very dangerous player. They're a nation of terror. Inshallah به توفیق الهی دشمن رو به زانو در خواهیم آورد. አንድ ወቅት አሜሪካ ለኢራን የኒውክሌር ቴክኖሎጂ በስጦታ መልክ ትሰጥ ነበር ብላችሁ ታምናላችሁ? አዎ፣ የዛሬዎቹ ደመኛ ባላንጣዎች ትላንት በመካከለኛው ምስራቅ የማይነጣጠሉ የልብ ወዳጆች ነበሩ። ነገር ግን በ1979 የፈነዳው አብዮት ሁሉንም ነገር ቀያየረው። ወዳጅነት ወደ ታላቁ ሰይጣንነት ፈረጃ፣ ዲፕሎማሲ ደግሞ ወደ ታጋቾች ቀውስ ተቀየረ። ዛሬ ማርች 2026 ላይ ሆነን ስንመለከተው ግን ሁኔታው ከመቼውም ጊዜ በላይ አስፈሪ ደረጃ ላይ ደርሷል። ኢራን የኒውክሌር ቦምብ ለመስራት 90% ጫፍ ላይ መድረሷ ሲታወስ፣ የቀይ ባህር ፍጥጫና የአሜሪካ ቀጥተኛ የአየር ድብደባ ዓለምን ወደ ተኩስ ጦርነት ሆት ዋር እየገፋት ነው እየተባለ ነው። የኢራን ኢኮኖሚ በከፍተኛ የዋጋ ግሽበት እየተናወጠ በቴህራን ጎዳናዎች የተቃውሞ ድምፅ እየናኘ ባለበት በዚህ ወቅት አሜሪካና ኢራን ወደማይመለስበት የለየለት ጦርነት ውስጥ ገብተዋል። የጦር መኮንኖችና የፖለቲካ መሪዎችን ማምረት የማይሳናት ኢራንም በርካታ የጦር ጄኔራሎችና የሀገሪቱ መሪዎች ቢገደሉባትም ዛሬም ወደ ለያዩ ሀገራት ሚሳኤሎችን ማስወንጨፍ ተያይዘዋለች። ከወርቃማ የወዳጅነት ዘመን እስከ ዛሬው የጥፋት አፋፍ ሙሉ ታሪኩንና ወቅታዊ ዳሰሳውን ይዘንላችሁ ቀርበናል። አብራችሁን ቆዩ። Iran, because of the great leadership of the Shah, is an island of stability in one of the more troubled areas of the world. So how did the relationship between the two become so strained? በተለይ ከሁለተኛው የዓለም ጦርነት በኋላ ባሉት ዓመታት ሁለቱ ሀገራት እጅግ የቅርብ ስልታዊ አጋሮች ነበሩ። አሜሪካ ለኢራኑ መሪ ሼህ መሐመድ ረዛ ፓህላቪ ከፍተኛ ወታደራዊና ኢኮኖሚያዊ ድጋፍ ታደርግ ነበር። በዚያ ወቅት ኢራን በመካከለኛው ምስራቅ የአሜሪካ የጠበቀ ፖሊሲ ተደርጋ ትቆጠር የነበረ ሲሆን አሜሪካም ለኢራን የኒውክሌር ቴክኖሎጂ ጭምር በማስተላለፍ የሲቪል ኒውክሌር ፕሮግራሟን እንድትጀምር ረድታታለች። ይህ ዘመን የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ የጠነከረበትና ኢራን ለምዕራባውያን የቅርብ ወዳጅ የነበረችበት ወርቃማ ዘመን ነበር ማለት ይቻላል። ይህ የጥበቃ ወዳጅነት በድንገት የፈረሰው በ1979 የፈነዳው የኢራን እስላማዊ አብዮት ተከትሎ ነው። የአሜሪካ ወዳጅ የነበሩት ሼህ ከስልጣን ተወግደው በታላቁ አያቶላ ካሚኒ የሚመራው እስላማዊ መንግስት ሲመሰረት አሜሪካ ታላቁ ሰይጣን ተብላ ተፈረጀች። ግንኙነቱ ይበልጥ ወደ ጠላትነት የተለወጠው በቴህራን የሚገኘው የአሜሪካ ኤምባሲ በኢራናውያን ተማሪዎች ተወሮ 52 አሜሪካውያንን 444 ቀናት በታጋቾች በተያዙበት ወቅት ነበር። ከዚያ ጊዜ ጀምሮ ዲፕሎማሲያዊ ግንኙነታቸው ተቋረጠ። በኒውክሌር መርሃ ግብር፣ በኢኮኖሚ ማዕቀቦችና በክልላዊ ተጽዕኖ ሽኩቻዎች ሳቢያ ለዘመናት የዘለቀው የባላንጣነት ምዕራፍ ዛሬም ድረስ ቀጥሏል። ከዚያ ጊዜ ጀምሮ ዲፕሎማሲያዊ ግንኙነቶቻቸው ተቋርጦ በኒውክሌር መርሃ ግብር፣ በኢኮኖሚ ማዕቀቦችና በክልላዊ ተጽዕኖ ሽኩቻዎች ሳቢያ ለዘመናት የዘለቀው የባላንጣነት ምዕራፍ ዛሬም ድረስ ቀጥሏል። የሁለቱ ሀገራት ግንኙነት ከቅርብ ወዳጅነት ተነስቶ ወደ ከፍተኛ ጠላትነት የተቀየረበት ረጅም ጉዞ በጥርጣሬና በሴራ የተሞላ ነው። በተለይም በ1953 መፈንቅለ መንግስት የተጀመረው ቂም በ1979 አብዮት ወደ ለየለት ዲፕሎማሲያዊ መቋረጥ ተሸጋግሯል። ኢራን የመቋቋም ዘንግ በሚል ስያሜ የምትመራቸው ታጣቂ ቡድኖች በአሜሪካና በእስራኤል ጥቅም ላይ የሚያደርሱት ተጽዕኖ ለግጭቱ መቀጠል እንደ ትልቅ ምክንያት ይጠቀሳል። በአሁኑ ወቅት በተለይም ባለፈው አንድ ዓመት ውስጥ ውጥረቱ ካለፉት ዓመታት በበለጠ ወደ ቀጥተኛ ጦርነት አቅጣጫ ተቀይሯል። አሜሪካ በኢራን የኒውክሌር ተቋማት ላይ የወሰደችው የአየር ድብደባና የተጣሉባት ከባድ ማዕቀቦች የኢራን ኢኮኖሚ ለከፋ ቀውስ ዳርጎታል። ይህ በሀገር ውስጥ ያለውን ህዝባዊ ተቃውሞ ከማባባሱም በላይ የቀጠናው ሀገራት እንደ ሳውዲ አረቢያና እንደ ተባበሩት አረብ ኤሚሬትሶች ያሉ ሀገራት ጦርነት ወደ እነሱ እንዳይስፋፋ ስጋት ውስጥ እንዲወድቁ አድርጓቸዋል። በእርግጥ ይህንን ስጋታቸው ዛሬ ከስጋትነት አልፎ በርካታ ሚሳኤሎች ወደ እነዚህ ሀገራቶች እየተተኮሰ ነው። This is the story of the war that dares not speak its name. A war that started over 40 years ago. Axis of evil. The war between Iran on the one side and the United States and Israel on the other is both ideological and strategic, a conflict that stirs up passions, resentment, and hatred.
To understand this potential return of barbaric violence, we must go back in time to unravel the tangled threads of tragedy and seek the elusive truths behind the dogmas and the certainties, and tell this story. ከአብዮቱ ጀምሮ ኢራን የራሷን ርዕዮተ ዓለም ወደ ውጭ ለመላክና የታጠቁ ቡድኖችን በመደገፍ ተጽዕኖዋን ከድንበሯ ውጭ ለማስፋት ስትሞክር ቆይታለች። ይህ በጋዛ የሚገኘው ሐማስ፣ በሊባኖስ የሚገኘው ሂዝቦላ፣ በየመን ውስጥም ያሉት ሁቲዎች እንዲሁም በኢራቅና ሶሪያ የሚገኙ ሌሎች ቡድኖችን ያጠቃልላል። እነዚህ ቡድኖች በአንድነት የተቋም ዘንግ በመባል ይታወቃሉ። ይህም ኢራን የኒውክሌር መሳሪያ ልታበለጽግ ትችላለች ከሚል የአሜሪካ ስጋት ጋር ተዳምሮ ግንኙነቶቻቸው ይበልጥ እንዲሻክርና ተጨማሪ ማዕቀቦች እንዲጣሉ ምክንያት ሆኗል። ምንም እንኳን ግንኙነቶቻቸው ለማስተካከል ሙከራ ቢያደርጉም እንደ አውሮፓውያን የዘመን አቆጣጠር በ2015 ኢራን የኒውክሌር መርሃ ግብሯን ለመገደብ ስምምነት ላይ እስክትደርስ ድረስ ትልቅ ለውጥ አልመጣም ነበር። በምላሹ አሜሪካና ሌሎች ሀገራት የኢኮኖሚ ማዕቀቦችን በማንሳት ኢራን ነዳጇን በዓለም ገበያ እንድትሸጥ ፈቅደውላት ነበር። ይሁን እንጂ ይህ ስምምነት በፕሬዝዳንት ትራምፕ የመጀመሪያዎቹ ስልጣን ዘመን ፈረሰ። ትራምፕ አሜሪካን ከስምምነቱ በማውጣት ማዕቀቦችን ዳግም ጥለዋል። በፕሬዝዳንት ትራምፕ ከፍተኛ ግፊት ዘመቻ ስር ውጥረቱ ዳግም እየጨመረ ሄደ። በ2019 አሜሪካ ኢራንን በነዳጅ ጫኝ መርከቦች ላይ ጥቃት በመሰንዘር ከሰሰች። በ2020 ደግሞ ከፍተኛውን የኢራን ወታደራዊ አዛዥ ጄኔራል ቃሲም ሱሌይማን በአሜሪካ ድሮኖች ጥቃት ተገደለ። ትራምፕ ሱሌይማንን በአሜሪካውያን ላይ በሚሰነዘሩ ጥቃቶች ተጠያቂ ነው ብለዋል። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 ቀን 2023 ሐማስ በእስራኤል ላይ የሰነዘረውን ጥቃት በጋዛ ውስጥ ለ2 ዓመታት የዘለቀውን ጦርነት አዋለደ። ኢራን በዚህ ወቅት ለሐማስ ድርጊት ይፋዊ ድጋፍ ሰጥታለች። እንደ አውሮፓውያን የዘመን አቆጣጠር ሰኔ 2025 የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ኢራን የኒውክሌር ግዴታዋን መጣሷን ገለጸ። በመቀጠልም እስራኤል በኢራን ላይ ተከታታይ ጥቃቶችን የሰነዘረች ሲሆን ይህንን በሁለቱ ሀገራት መካከል ለ12 ቀናት የቆየውን ጦርነት አስከተለ። ይህ ክስተት አሜሪካ በኢራን የኒውክሌር ተቋማት ላይ የአየር ድብደባ እስከ ማድረስ የደረሰ ቀጥተኛ ተሳትፎ እንዲኖራት አድርጓል። ትራምፕ ዓላማው የኢራን የኒውክሌር አቅም ማውደም እንደሆነ ገልጸዋል። በሴፕቴምበር 2025 አሜሪካ በኢራን ላይ መጠነ ሰፊ የሆነ ማዕቀቦች በድጋሚ ጣለች። በዚህም ምክንያት የኢራን ኢኮኖሚ ክፉኛ ተጎድቷል። የምግብ ዋጋ 70% ጨምሯል። እንዲሁም የገንዘብ ዋጋም እጅጉን ቀንሷል። ይህም እንደ የምግብ ዘይት፣ ስንዴና መድኃኒት ያሉ መሰረታዊ ቁሳቁሶች ዋጋ እንዲሰቀል አድርጓል። በቴህራን የሚገኙ ነጋዴዎችና ነዋሪዎች የዋጋ ንረቱን በመቃወም ሰልፍ ወጥተዋል። በወቅቱ ሰልፎቹ በመላው ሀገሪቱ የተስፋፋ ሲሆን ሰልፈኞቹ የፖለቲካ ለውጥ እንዲመጣና ከፍተኛ መሪ የሆኑት አያቶላህ አሊ አሚኒ ከስልጣን እንዲወርዱ ተጠይቆ ነበር። የኢራን መንግስት በሰልፈኞቹ ላይ በወሰደው ጠንካራ እርምጃ በሺዎች የሚቆጠሩ ሰዎች ተገድለዋል ተብሏል። ፕሬዝዳንት ዶናልድ ትራምፕ ለሰልፈኞቹ ድጋፍ ገልጸው መንግስት በህዝቡ ላይ የሚወስደውን ጥቃት እንዲቆም አስጠንቅቀዋል። በአንጻሩ አያቶላህ አሊ አሚኒ ለተፈጠረው ረብሻና ለደረሰው ጉዳት ፕሬዝዳንት ትራምፕ ተጠያቂ አድርገዋል። በኢራን ተቃዋሚዎች ዘንድ ግን ትራምፕ ለኢራን ህዝብ ነጻነት ይቆማል የሚል ተስፋ ቢኖርም የአሜሪካ ጣልቃ ገብነት ግንኙነት ይበልጥ ያወሳስበዋል የሚል ስጋት ፈጥሮ ነበር። Iran has been a very dangerous player. They're a nation of terror. انشاءالله به توفیق الهی دشمن رو به زانو در خواهیم آورد. በአጠቃላይ የሁለቱ ሀገራት ውጥረት ቀጠናዊ ስጋትን ፈጥሯል። የፋርስ ባህረ ሰላጤ የአረብ ሀገራት አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ በጦርነቱ መካከል እንድትገባ ያደርጋታል በሚል ስጋት ጥቃቱ እንዳይፈጸም ግፊት በማድረግ ላይ የነበረ ቢሆንም ይሄ ስጋታቸው አልፎ ዛሬ ወደ ቀጥተኛ ጦርነት ውስጥ ገብተዋል። ከአብዮቱ ጀምሮ ከተሰደደው የሻህ ልጅ ጋር ያሉ አንዳንድ የኢራን ተቃዋሚዎች የፕሬዝዳንት ትራምፕ ድጋፍ በደስታ ተቀብለውት ነበር። ፕሬዝዳንት ትራምፕ የቃላቸው ሰው እንደሆኑ አምናለሁ፣ በመጨረሻም ከኢራን ህዝብ ጎን ይቆማሉ ብለው ነበር። የአያቶላህ መገደልም ተከትሎ ይህንኑ ድጋፋቸውን አሳይተዋል። ይሁን እንጂ ይህ ስጋቶቻቸው አሁን ላይ ኢራንን ሊያፈርሳት የሚችል ከባድ ውጥረትን ፈጥሯል። ትራምፕ የሻሚኒ ጠላት ስለሆኑ ተቃዋሚ ሊሆኑ ይችላሉ ብለው የሚያስቡ ኢራናውያን ቢኖሩም የአሜሪካ ጣልቃ ገብነት በቀጥታ መቀበል ስለማይፈልጉ ጉዳዩን እጅግ ውስብስብ ያደርገዋል። ለዚህም ነው የፋርስ ባህረ ሰላጤ የአረብ ሀገራት አሜሪካ በኢራን ላይ የምትሰነዘራቸው ጥቃቶች በመቃወም ግፊት ሊያደርጉ ይገባል የሚባለው። ምክንያቱም በሁለቱ ሀገራት መካከል የሚፈጠረው ግጭት ውስጥ ሰለባ መሆናቸው አሁን በተጨባጭ እያዩት ስለሆነ።
በአሁኑ ወቅት ማለትም በማርች 2026 የኢራንና የአሜሪካ ግንኙነት ካለፈው 10 ዓመታት በበለጠ እጅግ ወደ ተካረረና ከፍተኛ ግጭት ውስጥ የከተታቸው ሆኗል። ይህ ከፍተኛ ውጥረት በዋናነት የሚመነጨው ኢራን የኒውክሌር ማበልጸግ መጠኗ ወደ 90% ማሳደጓን ተከትሎ ነው የሚል ስጋቶች ቢኖሩም በኒውክሌርና በሌሎች ጉዳዮች ላይ የተደረጉ ድርድሮች ፍሬ አልባ መሆናቸው ለውጥረቱ እንደ ትልቅ አባባሽ ሆኖ ይቆጠራል። ይህ የኒውክሌር ቦምብ ዝግጅት አሜሪካና እስራኤል ጉዳዩን በወታደራዊ ኃይል ለማቆም የጦር መርከቦችን በመካከለኛው ምስራቅ በማከማቸት ላይ ብቻ የተወሰነ ሳይሆን አሁን መጠነ ሰፊ የሆነ ጦርነት ውስጥ ገብተዋል። ከዚህ በተጨማሪ አሁን ላይ ጦርነቱ በቀጥታ ፊት ለፊት ከመጋፈጥ ይልቅ በውክልና ወይም ፕሮክሲ ዋር የሚካሄድ አዝማሚያዎችም እየታየበት ነው። በተለይም በቀይ ባህር በኩል በኢራን የሚደገፉ ሁቲዎች በአሜሪካ መርከቦች ላይ የሚያደርሱት ጥቃት መቀጠሉ አይቀርም። በሊባኖስ ሶሪያ ያለውን የእስራኤልና የሂዝቦላ ፍጥጫ ሁለቱ ሀያላን ሀገራት በቀጥታ ከሚያደርጉት ጦርነቶች ጎን ለጎን በውክልና ጦርነት ውስጥ መሳተፋቸው አይቀሬ እንደሚሆን ይገመታል። ከምድር ውጊያ ይልቅ በሳይበርና በድሮን ቴክኖሎጂ ላይ ያተኮረው የዛሬው ጦርነት የኢራን ድሮኖችና ሚሳኤሎች በአሜሪካ ጥቅሞች ላይ ጥቃቶችን እየሰነዘሩ ይገኛል። አሜሪካ ደግሞ የኢራንን ወታደራዊና ኢኮኖሚያዊ መዋቅሮች ላይ በሳይበር ጥቃት እንዲሁም እጅግ በተራቀቁ ዘመናዊ ቴክኖሎጂዎችን ኢራንን ማውደም ተያይዘውታል። ከሁሉም በላይ ግን ኢራን ከሩሲያና ከቻይና ጋር ያላትን ወታደራዊ ትብብር ማጠናከሯ አሜሪካ በኢራን ላይ የምታደርገው ማንኛውም እርምጃ ቀጠናዊ ብቻ ሳይሆን ዓለም አቀፍ ቀውስ የመፍጠር እድሉ እንደሚያሳድገው ይጠበቃል። በአጠቃላይ የዛሬ ሁኔታ ቀዝቃዛ ጦርነት ሳይሆን በማንኛውም ደቂቃ የለየለት ሁሉን አቀፍ ጦርነት ወይንም ዓለምን ወደሚያዳርስ ጦርነት ሊቀየር የሚችልና ከፍተኛ ጥንቃቄ የሚያስፈልገው እንደሆነ እየተነገረ ነው። And Iran hasn't always sounded like this. An axis of evil. Unprecedented, crippling sanctions on Iran. Iran has been a very dangerous player. They're a nation of terror. انشاءالله به توفیق الهی دشمن رو به زانو در خواهیم آورد. በአጠቃላይ ከ1950ዎቹ የወርቃማ የወዳጅነት ዘመን ተነስተው ዛሬ ወዳሉበት እጅግ አስፈሪው የጦርነት ሁኔታ ውስጥ መግባታቸውን ስንመለከት ከዚህ የምንረዳው አንድ ትልቅ እውነት አለ። የኢራንና የአሜሪካ ፍጥጫ ከሁለት ሀገራት ፖለቲካዊ ሽኩቻ አልፎ የዓለም ደህንነት የሚወስን መሆኑ ነው። ዛሬ ኢራን በኒውክሌር ቴክኖሎጂና እጅግ ውስብስብ በሆኑ ወታደራዊ አቅሞቿ የቀጠናውን ሀገራት እያመሰች መሆኑን እንረዳለን። አሜሪካም ቀጥተኛ አየር ድብደባ ውስጥ መግባቷ ለዓመታት ሲፈራ የነበረው ትኩስ ጦርነት ወደ ዓለም መሰራጨቱ የማይቀር ይመስላል። በቴህራን ጎዳናዎች የናረው የኑሮ ውድነት የፈጠረው ህዝባዊ ቁጣና በዋሽንግተን በኩል ያለው ከፍተኛ ግፊት የፋርስ ባህረ ሰላጤ ቀጠና ብቻ ሳይሆን መላው ዓለም በስጋት ውስጥ የሚጥል ሆኗል። አሁን ላይ ያለው ጥያቄ ይህ ጦርነት እንዲቆም ማን ነው ሃይባይ የሚለን የሚል ሆኗል። ለመሆኑ እናንተስ ምን ትላላችሁ? ይህ ለዘመናት የዘለቀው ባላንጣነት በሰላማዊ መንገድ የመቋጨት እድሉ ሊኖር ይችላል ብላችሁ ታስባላችሁ? ወይንስ ዓለም ሌላ ታሪካዊ ፍጥጫ ልታስተናግድ ትችላለች? የግል ምልከታችሁን በኮሜንት መስጫ ላይ አጋሩን። ስላደመጣችሁ እናመሰግናለን። ለተጨማሪ ወቅታዊና ታሪካዊ ዳሰሳዎች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሌሎች ቪዲዮዎች እስክንገናኝ ድረስ ቸር ያቆየን።